ቴዲ አፍሮን አፍነውታል። ምናልባት ሰምተህ ይሆናል ብዬ አስባለሁና መግለጫ ሙዚቃ ነው። ምንም በኢህአዴግ ዘመንም ታውቃለህ ያወጣ ነበር፣ መግለጫም ያወጣል፣ ሙዚቃም ያወጣ ነበር። የዛሬ 8 ዓመት ራሱ አውጥቷል 2017 ያኔ በቀውጢው ጊዜ 2017 ሚያዝያ ላይ ነው ያወጣው። ያኔም ኢህአዴግ ነበረ መጨረሻ አካባቢ አውጥቷል። ያኔም ችግር አልገጠመውና ምንድነው የምታየው? አፈናው ምንድነው የሚነግረን ነው? እንዳለ ፖለቲክሱ ሌላው ተጠበቀው ነው። በጣም ይወዱታል ማለት ነው። ፕሮሞሽን እኮ ይሰሩለት ቴዲስ ፕሮሞሽን ፎር ሂም። እኔ ለምሳሌ ሙዚቃም ብዙም ስለማልከታተል እንደሚወጣ አላውቅም ነበር። ስላፈኑት ግን እኔም ሰማሁ። አይ ቲንክ አብዛኛው ሰው አሁን ካለው የኢትዮጵያ ችግር በኢትዮጵያ ውስጥ ህዝቡ አሁን ከፍተኛ ችግሩ ኑሮ ውድነት ነው። ሁለተኛ የሰላም እጦት ነው። ስለ ሙዚቃ ብዙ የሚሰማ ሰው የለም። መግለጫ በመከልከል በሚሊዮን ብር አውጥቶ ነው ሊያገኝ የማይችለውን ፕሮሞሽን የሰሩለትና እድለኛ ነው። ሊያመሰግናቸው ኮምፕሌን ሊያደርግ ሳይሆን ሊያመሰግናቸው ነው የሚገባው። የሚያሳይህ ምን ያህል ደም እንደሆነ ነው የሚያሳይህ። አሁን ካለው ነባራዊ ኢትዮጵያ ሁኔታ music is the least of this government's problem. Even አይደለም አይደለም አሁን በአሁኑ ጊዜ የኢትዮጵያ መንግስት ችግር ሙዚቃ ሲሆን ስታየው ይሰይ ያኔ ንቀል ብሎ ነገር አለ። በተወሰነ ደሴት የብልጽግና ደሴትና ኢትዮጵያ እኮ የተለያዩ ናቸው። ደሴት ውስጥ አየህ ስለ ሙዚቃ ሲያስቡ ነው የሚለው። ደሴት ውስጥ ስለ አሪፍ መኪና፣ ስለ ቆንጅዬ ይሄ ብልጭልጭ ስለሚሰሩት ነገር ነው። ነገር እኮ አሁን እየሰጠው ኢንተርቪው አለ ስለ ኢትዮጵያ ማለት አዲስ አበባ ነች። አዲስ አበባ ሲል እኮ ደሴቷ ብቻ ነች። ለደሴቷ የቴዲ ዘፈን አሳሳቢ ነው፣ ለኢትዮጵያ ሕዝብ ግን ምንም አሳሳቢ አይደለም። ሶ ሚውዚክ ኢዝ ዘ ሊስት ኦፍ ዜር ፕሮብለም። ግን በእንትን ራሱ በጠላትነት ደረጃ ብታስቀምጥ እንኳን በጣም ትልቅ የምፈራው ነገር አይደለም። በጦርነት በተወጠረ መንግስት፣ ኢኮኖሚ በዳሸቀ መንግስት ለሙዚቃ አቴንሽን ሰጥተህ አላስፈላጊ አሁን የቴዲን ዘፈን የሚወዱትም የማይወዱትም ያዳምጡታል። ዘፈን አፒገር ፕሊስ ለኔ ራሱ ምናልባት ምን ብሎ ነው ሊክ አድርጎ ነው ምን ብሎ ነው ምን መልእክት ይዞ መጥቶ ነው እንደዚህ የሚያፍኑት የሚለው ይመጣል። መልእክቱ እስቲ መንግስት ይውደም የሚል ራሱ ይሆን ማት እኮ መንግስት የሚረግም ሙዚቃ ወጥቷል። ባለፈው 1-2 ዓመት ስንቱን ሰምታል። አሁን ራሱ አንድ አልባ ነው የሚረግም ማለት ቢሆናል እማዳምጠው ቋንቋ ማይችለው አስተርጎ ነው የሚያዳምጠው። ራሳቸው ላይ የተኮሱት እያልከኝ ነው። አሁን ስማ ከአክሱም እስከ ሞያሌ እስከ ደወሌ ምንድነው መንግስት እንዲያስበረገገው የሚለውን it has made it the most awaited album of the year. በዛ on that note ነማ በቃው ሌሎቹን ጉዳይ ሌላ ጊዜ እናወራለን።